ተወዳጁ በበጎ ስራዎች የምታወቀው ማስተር አብነት ከበደ ያለበት እጅግ አሳዛኝ ሁኔታና ምን እንደገጠመው የወጡት መረጃዎች። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ የዕለቱ ኢንፎ ነው። የዕለተ ሮብ ታኅሳስ 2018 ዓመተ ምህረት መረጃዎችን በማስመልከት የወጡትን ነው ለእናንተ ይዤላቸው መጣሁት። ተወዳጁና በሕዝብ ዘንድ እንደ እንቁ እንደ አይን ብሌን በርካታ ኢትዮጵያኖች የሚያዩት ተወዳጁ በጎ አድራጊ በበጎ ስራዎቹ የምታወቀው ማስተር አብነት ከበደ ያለበት እጅግ አሳዛኝ ሁኔታ ህመሙ እንደገጠመና ህመሙ ከባድ ከመሆኑ የተነሳ ከሀገር ውጭ ለመታከም እንዳሰበም የወጡት የአደባባይ መረጃዎች ናቸው። ማስተር አብነት ከበደ ምን ገጥሞት ይሆን? በጎ ሰዎች ኢትዮጵያ ውስጥ ቻሌንጅና ፈተና ይበዛባቸዋል። እንደምታውቁት ምንም የማያውቁት የዋህ ደጋግ ሰዎች ዓለም ፈተና ይሆንባቸዋል። በጣም ልብ የሚሰብረው ክስተት ይህ ነው። ብዙ ጊዜ መልካም ሰው ብዙ ፈተናዎች በህይወት ውጣ ውረድ ውስጥ ይገጥመዋል። ምክንያቱም መልካም ነገሮችን ስለሚያደርግ ደግሞ ክፉዎች ዓለም ውስጥ እስካለን ድረስ ክፉዎቹ ይቃወማሉ። መናፍስቶቹ በከፍተኛ ሁኔታ ነው የሚቃወሙት። የመልካም ሰዎች ስራዎችን ለማጨናገፍ ለማደናቀፍ ከፍተኛ ርብርብ ሲያደርጉም በክፉ ዓለም የታወቀ እንደሆነም በተለይ መንፈሳዊ ሰዎች ይናገራሉ። እጅግ ልብ ይሰብራል። በተለይ ደግሞ በኢትዮጵያ ታሪክ ታይቶም ተደምጦም በማይታወቅ ሁኔታ በጎ ሰው በዓለም ታሪክም ራሱ ሪከርድ ያዘ ማለት ይቻላል። በጎነትን ከልብ ቤተሰብ አድርጎ ሁሉን ኢትዮጵያ የሚያይ የተቸገረችውን እናት ሲያይ ልክ እንደ እናቱ እንጂ የለኝም የማያላግጥ የሌሎች የእናት ህመም እንደ እናቱ ልክ አሁን ብዙ ጊዜ በጣም የሚያሳዝነው በየጎዳናዎቹ የነቢጤዎችና ምስኪኖች ሲበዙ እግዜር ይስጥልን ብሎ ከማለፍ ውጪ ከንፈር ከመብጠት ውጪ አብዛኞቻችን መርዳት አንወድም። የእናቶች ራብ አይሰማንም። የህፃናት ችግር አይገባንም። ወዶ አይደለም ሰው የሰውን ፊት የሚያየው። ሰው በፍጹም ጤነኛና ሙሉ ገንዘብ ያለ ሰው ጤነኛ ካልሆነ በስተቀር የሰው ፊት አያይም። ስለዚህ የሰው ፊት ካየ ደግሞ ከመርዳት ወደ ኋላ አንበል። የሰው ልጅ ያለ ችግር ሰው ፊት አይቆምም። ሰው ፊት እንደ መቆም የሚያሸማቅቅና ከባዱና ፈተና የለም። በጣም ያን ሁሉ ሰው ፊት የሚቆሙበት ከችግር የተነሳ ነው እንጂ ሳይቸገር በፍጹም የሰው ልጅ ጤነኛ በጣም በሚያሳዝን ሁኔታ በተለይ ገንዘብ እያለ ይለምናል ያጭበረብራል የሚለው አይምሮ ያጣ ካልሆነ በስተቀር በተለይ ችግር ያለ ሰው ሳይቸገር የሰው ፊት እንዳይማይቆም ምንም ጥርጥር እንደሌለው ጀምረም ነው። ማስተር አብነት ከበደ ታዲያ ይህን ሁላ ከልቡ ይረዳል። በተለይ ደከመኝ ሰለቸኝ ሳይል ከልጅነቱ ጀምሮ ሰው መርዳት የሆነበት በተለይ ልማድ የሆነበት ማስተር አብነት ትውልዱ ከወደ ደቡብ ወደ ከምባታ ስፍራ ነው። ከዛ ወጥቶ በርካታ ኢትዮጵያኖች ለበርካታ ኢትዮጵያኖች ተስፋ የሆነ ደግ ሰው ነው። የአንገት ሀብል እስከ መሸጥ የተለያዩ ንብረቶችን ከራሱ ኪስ አውጥቶ በከፍተኛ ሁኔታ አሉ የተባሉትን ንብረቶች እየሸጠ ሰውን ስረዳ የነበረው አልፎ ደግሞ አድጎም በፌስቡክ እና በተለያዩ ፕላትፎርም ካደገ በኋላ ወደ ቲክቶክ በመዞርም እጅግ በጣም በሚደንቅ ሁኔታ በርካታ ኢትዮጵያኖችን ስረዳ ቆይተዋል። በተለይ ደግሞ ይህ ብቻ አይደለም። የጎፋ ሳውላ መቼም አይረሳም። የመሬት መንሸራተቱ ላይ በርካታ ቁጥር ያላቸው ኢትዮጵያኖች እንደ ቅጠል ሲረግፉ አብሮ እነሱ ጋር ደግሞም ለማውጣት የሄዱት ሰዎች ሲሞቱ እሱም ከሞትኩ ልሞት በማለትም በዛ ጭቃ ውስጥ በከፍተኛ ሁኔታ መስዋዕትነት የከፈለ ድንቅ ኢትዮጵያዊ ነው። የተለያዩ አደጋ ስፍራ ያለበት ቦታ ፈጥኖ በመድረስ ብዙ ነገሮች ሲያደርግ የነበረው የአመቱ ምርጥና በጎ ሰው ነው። ሶሻል ሚዲያ ላይ በጣም ኢንፍሉዌንሰር በማለት ዘንድሮ ሳይሸለም መቅረቱ ራሱ በርካቶችን ያሳዘነ ክስተት ሆኗል። እንደዚህ አይነት መልካም ሰዎች እኮ መኪና ቢሸለሙ እንኳን ያንስባቸዋል እንጂ አይበዛባቸውም። ከልብ ደግና ሩሩ የሆኑት አንዳንዶቹ ለሚዲያ ሽፋን ሩሩ ደግ መስሎ ሊታዩ ይሞክራሉ። ያኔ ለማስታወስ ያክል እንኳን ቀድሞ ማስተር አብነት ያን ሁላ ዋጋ በሚከፍልበት ሰዓት ላይ ቲክቶከሮች የት ናችሁ ሲባል ገና ሮጦ ገና ሰው ሲጠይቅ ነው ሄዱት። ያ በጎነት እንደዚህ አይደለም፣ ለሚዲያ ሽፋን መሆን የለበትም። አልፎም ደግሞ አንዳንዶቹ ጭቃ ውስጥ ለመራመድ በጣም ተቸገርን ተሰቃየን ስሎም ተስተውሏል። ታዲያ የማስተር አብነት ከበደ ነገር ከልቡ ሰውን ስረዳ የነበረ ደግ ሰው ነው። በጣም የሚያሳዝነውን ታሟል። እጅግ በርካቶችን ያስደነገጠ ክስተት ሆኗል። ሚዲያ ላይ ያሳሳቢው የጤና ጉዳይ ነው። ፊቱም ከምን ጊዜውም በላይ ህመም ላይ እንደሆነም ያስታውቃል።
ብዙ ሰዎች አልተረዱትም እንጂ በጣም የሚያሳዝነው ጠንክሮ የቆመው ለሰው ካለው ፍቅርና አክብሮት ነው። ምንኛ መታደል ነው! የማስተር አብነትን ልብ የመሰለ ነገር መታደል። በጣም በሚገርም ሁኔታ እንደ ማስተር አብነት ቂን ልቦና ያለው ማን ይሁን? እጅግ አስደናቂ በኢትዮጵያ ታሪክ ሪከርድ የተሰባበረ ማለት ይቻላል። እጅግ ተወዳጁ ማስተር አብነት ከበደ አሁን ያለበት ሁኔታን በማስመልከት አሁን የጎደለኝ ጤንነት ነው በማለት የበርካቶችን አንጀት የበላ ክስተት ሆኗል። እጅግ በርካቶችን ያስለቀሰ ፈጣሪ ሙሉ ጤንነት ይስጠው። ምክንያቱም እንደምታወቀው መልካም ሰዎች ብዙ ፈተና ይገጥማቸዋል። ግን እግዚአብሔር ያን ሁላ በጣም በሚያሳዝን ሁኔታ በተለይ የእሱን እርዳታ በርካቶቹ ስለሚሹ ለበርካቶቹ መዳን ምክንያት እየሆነ ስለሆነ ፈጣሪ እንዲያቆየው የበርካቶቹ ጸሎት ነው። በተለይ ጤንነቱን ሙሉ በሙሉ ታክሞ አገግሞ ወደ ስራው እንዲመለስ በርካታ ኢትዮጵያኖች በአሁኑ ሰዓት ርብርብ እንዲያደርጉም ጥሪ ቀርበዋል። በተለይ የበርካታ ኢትዮጵያኖች ጥሪ ነው። ማስተር አብነት በህይወት መቆየት አለበት፣ ግድ ይላል። በህይወት መቆየት ብቻ ሳይሆን ብቻ ለዘላለም እስከ ዓለም ፍጻሜ ኢትዮጵያ ላይ ቢቆይ ይሻላል በማለት በርካቶቹ መልካም ምኞታቸውን ሲገልጹ የነበሩት። ምክንያቱም ስንት ሰው አሁን የታመመ አለ፣ ስንቱ ደግሞ ይታመም ይሆናል፣ ስንቱ ይቸገር ይሆናል። የእሱን ፊት በሱ በኩል ደግሞ ስንቱ ይፈወስ ይሆናል። ብዙ ሰዎች በሱ እጅ ናቸው በማለትም ነው ፈጣሪ እሱን ተጠቅሞ ብዙዎችን ለማዳን ምክንያት እያደረገው እንደሆነ በርካቶቹም እየገለጹ ናቸው። በተለይ ፈጣሪ ምድር ላይ እስካለን ድረስ እያንዳንዳችን መፍትሄ እንደ መልእክተኛ ያደርጋል። ማስተር አብነትንም እንደ መልእክተኛው ልክ በጣም በሚገርም ሁኔታ ብዙዎችን እንዲያድን እግዚአብሔር እጆቹን በማስተር አብነት አድርጎ እንዲፈወሱ ለገንዘብ ለሕክምና ምክንያትም ገንዘብ ማሰባሰቢያም ይሁን ለተቸገሩት ድራዥ እንዲሆን እግዚአብሔር የላከው መልእክተኛ ነው በማለትም በርካቶቹ ሀሳባቸውን የገለጹ ናቸው። ማስተር አብነት የዘመኑ ተወዳጅና እንቁ የሆነ ሰው ነው በማለት በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ነው። አሁን ግን ያለበት የጤና ሁኔታ እጅግ አሳሳቢ መሆኑ በርካቶችን ልብ የሰበረ ክስተት ሆኗል። በቅርቡ የሜንታ ልጆች አባት ሊሆን የቻለው ገና ራሳቸውን አፋቸውን እንኳን ያልፈቱት የልጆች አባት ነው። ስለዚህ በህይወት የመቆየት ግዴታ እንዳለበትም ነው። ወደ ደቡብ አፍሪካ ሄጄ ነው ሕክምናን ይከታተላሉ ያለው። ምናልባት እስቲ የተሻለ ሕክምናም ከዛም ወደ ተሻለ ሀገር ሄዶ እንድታከምና አጠቃላይ ሙሉ ጤንነቱ ታይቶ አገግሞ ወደ ስራው እንዲመለስ የበርካቶች ምኞት ነው። በርካታ ቁጥር ያላቸው ኢትዮጵያኖች በአሁኑ ሰዓት ማስተር አብነትን ድረስልን፣ አሁን ያንተ እርዳታም ያስፈልገናል፣ ስለዚህ መታከም አለብህ፣ መዳን አለብህ በማለትም ከዳር እስከ ዳር ርብርብ ለማድረግም እያሰቡ ስለሆነ ርብርብ ማድረጊያ መንገዶች እንደተነሱ ጭምርም የአደባባይ መረጃዎች ናቸው። በርካታ ቁጥር ያላቸው ኢትዮጵያኖች በአሁኑ ሰዓት እየተጠባበቁ እንደሚገኘው ጭምርም ጥሪም እንደተላለፈ ጭምርም ነው። ማስተር አብነት ከበደ ጎፈንድሚ ለሱ ተከፍቶ በከፍተኛ ሁኔታ ገንዘብ መሰብሰብ እንዳለበት ጭምርም ነው አጠቃላይ የወጡት ሁኔታዎችና መረጃዎች የሚያሳዩት። ማስተር አብነት ከበደ አሁን ያለበት ሁኔታ ፈጣሪ ሙሉ በሙሉ ከህመሙ እንዲያገግምና ሙሉ ስራ ሙሉ ጤንነት ሰጥቶ ወደ ቀድሞ ስራ እንዲመለስ የበርካቶች ምኞት ነው። ምናልባት እረፍት ማጣት ሊሆን እንደሚችልም ነው ለዚህ በሽታ መንስኤ እያሉ ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እረፍት ሳያገኝ ሁሌ እንደቆመም ከዚህ በፊት ስናገርም ነበረ። ብዙ ፈተናዎችን ውጣ ውረዶችን አንድ ቀን አርፎ እንደማያውቅ ጭምርም ነው። ደከመኝ ሰለቸኝ ሳይል ስረዳ የነበረ ሰው ስለሆነ እረፍት ምናልባት ማጣት እንደሆነም ነው ለዚህ ህመም በርካቶቹ ግምታቸውን ያስቀመጡ ያሉት። እግዚአብሔር ሙሉ ጤንነቱን ይስጠው። ይህ የዕለቱ ኢንፎ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኘው። ሰላም ቆዩልኝ።